ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንግዲህ ባህራን ተኝቶ ተነሳ፣ እየረበሸ ነው። እንደነገርኳችሁ እሱ ያለ ቪዲዮ መስራት አይቻልም እና ብዙ ጊዜ ስልኩን አምጪ እያለ ስለሚቀበለኝ አሁን ተኛ ብዬ ቪዲዮውን ቀረጽኩ። ከዛ ወዲያውኑ እስኪ ኤዲት ላርግ ብዬ ወደ ኤዲቲንግ ስገባ እጅሬ ተነሳላችሁ እላችኋለሁ። እና ደግሞ እንግዲህ ይህን ድምጽ እንደዚህ እያስገባሁ ልሰራ የተገደድኩበት ምክንያት የልጆች ጫጫታ፣ አላስፈላጊ ድምጽ ከውጭ ስለገባብኝ እንደዚህ እየተናገርኩ ያለሁትን ነገር ሳይለንት አድርጌ አሁን ድምጽን ለማስገባት ሞክሬያለሁ ማለት ነው። እና ውድ ቤተሰቦቼ ሻባዬ ከልጅ ጋር መስራት በጣም ትንሽ ይከብዳል። ሌላ የሚያግዛችሁ ሰው ከሌለ አባተው በእናትህ ይሄው ፒፒ ፒፒ ነው። በቃ የመኪና ፍቅር ሊገለው ነው። ማርያምን አሁን ስልኩን አምጪ ጌም ላይ ነው። በቃ የመኪና ጌም አለ አይደለ? እሱን ማየት ነው የሚፈልገውና እሱን ካላየው እያለ በጣም እየረበሸ ነው እላችኋለሁ። አሁን በምንም እያታለልኩ ነው። ግዴታ ይሄ ቪዲዮ ለዛሬ መድረስ ስላለበት ቪዲዮ ከለቀኩ ደግሞ 15 ቀን ሆኖኛል እና በመኪናዎቹ እየተጫወተ ነው ባህራን። ይሄን ጥሎ እኔ ስልኩን ሳነሳ አምጪ ነው የሚለኝ። እነዚህ ማሳያችሁ መኪናዎች ናቸው እየተጫወተባቸው ያለው ማለት ነው። ያው ተኛለኝ ብዬ እንትን ስል ደግሞ ውጭም ጫጫታ አለ። መከራ ነው። እግዚአብሔርን ዩቲዩብ መስራት ለካ እንደዚህ ከባድ ነው እንዲባል ያደርጋል ማለት ነው። ያላስፈላጊ ድምጽ ያው ስለሚገባ ማለት ነው። ውድ ቤተሰቦቼ እና ከባድ ነው እላችኋለሁ። አበረታቱኝ እባካችሁ አበረታቱኝ ውድ ቤተሰቦቼ። እንዴት ተጨነቄ ተጠብቤ እንደምሰራ ማለት ነው። አያችሁ ልክ እንደዚህ ሲተኛልኝ ነው ቪዲዮ የምሰራው ማለት ነው። ግን ብዙም አይቆይም። ያው ድምጽ ሲሰማ ይነሳል፣ ውስጥ ላይም እንደዚህ ይነሳልና እንደዚህ በተኛልኝ ሰዓት ነው ቪዲዮ የምሰራው። የቤቷን ጥበት ደግሞ እዩልኝ እንግዲህ ምን ያክል ጠባብ እንደሆነች ማለት ነው። የተኛንበት ፍራሽ ሜትር ከ20 ነው። ወለሏ ደግሞ በጣም ሲበዛ ትንሽ ነችና ጠባብ ቤት ላይ ዩቲዩብ መስራት ትንሽ ይከብዳል። ጠባብ ቤት ላይ ልጅ ይዞ ዩቲዩብ መስራት በዛ ላይ በአንድ ስልክ ነው እና ብዙ ትንሽ ከበድላልና ብቻ ቀን አልፎ ሌላ አዲስ ቀን እንደሚመጣ 100% እርግጠኛ ነኝ። ይህ ቪዲዮ ለማስታወሻ ይሁን ብዬ ነው እቺ ያለሁባት ቤት ነገ ጧት ጥሩ ቤት ላይ እንደመሆን ስለማልጠራጠር ማለት ነው። እና በዚህ አጋጣሚ አዩና ቡዜን አመስግኑልኝ፣ እግዚአብሔር ይስጥልኝ። አዩዬ እንጃ ቃላት ያጥርብኛል። ኑሪልኝ እስከ ልጅሽ፣ እስከ ባለቤትሽ፣ እስከ ቤተሰቦችሽ በጣም እና በጣም ነው የማመሰግነው። እንግዲህ ቻናሌም ሞኒታይዝ ሆኗል እግዚአብሔር ይመስገን። እርሜ ለአዩ አዩ ያው ደሞዝ እንደከፈለችኝ ነው የምቆጥረው ማለት ነው። ዩቲዩብ ከፈለኝ ሳይሆን ምለው አዩ ከፈለችኝ ብዬ ነው ማወራው ማለት ነው። ምክንያቱም ይሄ የብዙ አመት ህልሜ ከስደት ተመልሼ እሰራለሁ ብዬ ያሰብኩት ህልሜ እስካሁን አልተሳካም። አሁን ግን እየተሳካ ስለሆነ በጣም ደስ ብሎኛል ውድ ቤተሰቦች። እስካሁን ይሄን ቪዲዮ እንኳን እንደዚህ ብሎ ለመስራት የኢንተርኔት መቋረጥም ነበረ። እንደነገርኳችሁ ደግሞ ያው ባህራንም ትንሽ ስለሚያስቸግር ትንሽ ደቂቃ ነው የሚተኛው። ብታምኑ ባታምኑም አሁን ራሱ እንደዚህ ኤዲት እያረኩ ውጭ ላይ ድምጽ ልትሰሙ ትችላላችሁ። እና ውድ ቤተሰቦች የድምጽ መቆራረጥ ምናምን ይኖራል፣ አላስፈላጊ ድምጾች ይኖራሉና ለመስራት ምንም በቃ እግዚአብሔርን አይመቻችም። በስላሴ ስም ሳየው 15 ቀን አልፎኛል። ኢንተርኔትም በርግጥ የለኝም ነበረ። ዋይፋይ አመት ነበር የሞላሁት። የአመት 3 አመት አሁን 4ኛ አመት ልሞላ ማለት ነው። እንዳጋጣሚ አቋረጠኝ። ወይ ይቅርታ ለቅሶ ገባ። ለቅሶ የገባ መስሎኝ ነበር ይመስለኛል። በደንብ እንትን አላለም። እንግዲህ ፈጣሪ ይጠብቅ። ከባድ ነው። ልጅ ያለበት ግቢ ስለሆነ ልጆች እንጫጫሉ ምን ይላሉ። የኔ ልጅ ጸጥ አለ ስል ደግሞ ሌሎቹ ይጀምራሉ። ብቻ ከባድ ነው። እንግዲህ አላስፈላጊ ድምጽ ውጭ የሚረብሽ ነገር ካለ በጣም ትልቅ ይቅርታ ጠይቃለሁ ውድ ቤተሰቦቼ። እና እንግዲህ የቤቷን ጥበት እንድታዩልኝ ነው እንደዚህ የማደርግላችሁ። ይሄ ፍራሹ እንግዲህ ሜትር ከ20 ነው እንደዚህ እንደምታዩት። ከፍራሹ በታች ያለችው ወለሏ ደግሞ እችት ምን ያክል ጠባብ እንደሆነች እቃው ራሱ
ያው ቤቱ የሚችልልኝን እቃ ነው ያመጣሁትኝ። እዛ ሌላ ቦታ ነው እቃው ተቀምጦ ያለውና እዛም ራሱ ዝም ብሎ ኩሽና ነገር ነው የተቀመጠው። ዝናብ ምን የሚገባበታን በቃ ምላችሁ በዚህ በተወደደ እቃ ያው ውጭ ላይ ወድቋን ማለት ነው በቤት ችግር የተነሳ አሁን እዚች ቤት ላይ ራሱ እና እዚች ቤት ላይ ውድ ቤተሰቦች በጣም እግዚአብሔርን ውድ ነው የምከፍልበት። ስገባም ያው በውድ ዋጋ ነው የገባሁትኝ። እዛ ከጦርነቱን ሸሽቼ ነበር የመጣሁትና ኔት ምንም ስለሌለ እንደነገርኳችሁ የጥይት ድምጽ ሲሰማ ባህራን በጣም አይምሮ እየተረበሸ ነበረ። መጀመሪያ ላይ ምንም አይመስለው፣ ከዛ ትንሽ ነው ከፍ እያለ የሆነ ከወራት እየጨመረ ሲሄድ የሆነ መጥፎ ነገር እንደሆነ ታወቀውና በጣም ነበር የሚረብሸኝና እሪ የሚልብኝ ማለት ነው። በቃ ልጅም አይምሮ ከሚረበሽ እኔ ዩቲዩብን እሰራለሁ ብዬ ነው ወደዚህ ወደ አዲስ አበባ የመጣሁት ውድ ቤተሰቦችና እንደመጣሁ ደግሞ ይችን ቤት በቃ ልጅ ዞ ቤት መፈለግ ይከብዳል፣ ልጅ አዝሮ መዞር ይከብዳልና እንደ አጋጣሚ ይችን ሳገኛት ገባሁኝ ማለት ነው። ከመጀመሪያም ስገባ ውድ ነበረች። አሁንም ከምከፍልባት ላይ ማርያምን ተጨምሮብኛል ቤት ኪራይ ማለት ነው። እሺ ቀይን ሁሉን ይዞልኝ ቢሆንስ እሺ፣ ግማሹ ቀይ ግማሹ አይደለም ብዙ ቀይ ውጭ ላይ ነው ማለት ትችላላችሁ። ይሄ ዝም ብሎ ጊዜያዊ የምጠቀምባቸውን ነገሮች ነው ያመጣሁት ማለት ነው። ወይ ቀይን አልያዘልኝ። አሁን ይሄ የምከፍልበት አገራችን ላይ ቢሆን 2 ክፍል 3 ክፍል ጽድት ያለ ቤት መከራየት ትችል ነበረ፣ እዚህ የምከፍልበትን ቤት ማለት ነው። ያው እዛ ደግሞ ታውቃላችሁ ጦርነቱ ምንም ለልጅ አይምሮ ስል ማለት ነው ትቼ መጥቻለሁ። ብቻ እግዚአብሔር የተሻለ ነገር ነገ ጧት እንደሚሰጠኝ ተስፋ አለኝ። ይህም ቀን ያልፋንና ውድ ቤተሰቦቼ የዛሬው ቪዲዮ የዛሬው ኤዲቲንግ በጣም ትልቅ ይቅርታ ማርያምን ወይኔ የ12 የ10 ደቂቃ ቪዲዮ ቃኑን ሙሉ በስላሴ ስም እንዴት ልስራ መብርሃንን እንዴት ልስራ ረው ፈጣሪ ሆይ ያረዘዝቃሂ ማርያምን እኔ እንጃ በስማም ከምላችሁ በላይ እንዴ ሰው የመስራት ፍላጎት እያለው እንደዚህ ይቸገራል። በስማም በድምጽ ምክንያት ባህራን ዝም ማለት ስል የውጩ እንጃ በጣም ጩኸት አለ ምናምን በጣም ሲስቁ ራሱ የሆነ ልክ የሌለ እንትን ነው በቃ እንደዛ ስለሆነ ትንሽ ለቻናል የፈራሁ እኔም እንግዲህ በጣም አስሬ ሳበራ ሳጠፋ ምን ስል ነው ባህራን እንደማታልየ ነበር ከእንቅፉ ተነስቶም ያው መጫወቻዎች ምናምን ሰጥቼ የውጩ ድምጽ ደግሞ በጣም እየረበሸ ነው ያለው። እንግዲህ ትልቅ ይቅርታ አላለሁኝ እናንተን እና ውድ ቤተሰቦች ተስፋ ያልቆረጠ ሰው የፈለገውን ነገር ያገኛል ማለት ነው። ማንኛውም ነገር ስንጀምር ሰለመርዘሙ አንጨነቅ። ትክክለኛ መንገድ ከሆነ ቢረዝምም ችግር የለውም፣ ግን ትክክለኛ መንገድ ካልሆነ ነው የሚያስጨንቀን። እና እስከዛሬ የለፋሁበት ነገር እግዚአብሔር ይመስገን ፍሬ እያፈራ ስለሆነ አዩ ብር ከፈለችኝ ብዬ ነው የማወራው። እና ይቅርታ እንግዲህ ጫጫታውም እየገባ እንደሆነ ተስፋ አለኝ። ምን ላድርግ ታዲያ ምንም ማድረግ አልችልም። ከዚህ የባሰም ስለሆነ ምንም ማድረግ አልችልም። እንግዲህ ትልቅ ይቅርታ ብያለሁ አሁንም ቅድምም እና ፈጣሪ ሆይ እንግዲህ በጣም ይቅርታ ጫጫት በጣም ትልቅ ይቅርታ ማርያምን እኔ ምንም ማድረግ አልችልም። ስራ ነው እንግዲህ ለስራ ለዩቲዩብ ስራ አይመችም፣ ቤቱም ግቢውም ሁሉም ነገር አይመችም። ግን ነገ ጧት ደግሞ የሚመች ቦታ ሆኜ ልሰራ እችላለሁ። መቼም ትረዱኛላችሁ ያለሁበትን ሁኔታ እንድታዩልኝ ስለፈለኩ ነው። ብዙ ጊዜ ቪዲዮ እንዳልሰራ የሚያደርጉ ነገሮች እነዚህ ናቸው የሚያሰንፉኝና እኔ ብዙ ጊዜም እንደዚህ ቪዲዮ ቀርጾ ለመልቀቅ ስለማይመች ከስንት አንዴ ነው የምለቀው። ግን ይሄን ቪዲዮ ሁላችሁም ሼር አድርጉልኝ ማርያምን። ይሄን ቪዲዮ አይቶ ሼር ያላደረገ ንፉግነት ነው። ክርስቲያኖች በማርያም ሙስሊሞች ደግሞ በአላህ ማርያምን ሼር አድርጉልኝ በቃ እውነት ከዚህ የተሻለ ቤት ቀይሬ ቀይን ባንድ ላይ አድርጌ አየው ይሆን ነው ምለው የምር። በዛ ላይ ልጅም እንደፈለገ መበረቅ ነው የሚፈልገው። እዚች ጠባብ ላይ ስር አድርገው በቃ ውጭ ስንወጣ ያለው ደስታ ምን ብዬ ልንገራችሁ። በቃ ሰፋ ያለ ነገር ቦታ ነው የሚወደው ልጆች